ቤተሰቦች እንግዲህ በዚህ ፎጣ ጠቅልለን የያዝነው ነገር ሚኪን እስር ቤት ሊያስገባ የሚችል ማስረጃ ይዘን የመጣ ነው። ሚኪ ስለዚህ ነገር ምን ይላል የሚለውን እቤቱ ድረስ መተናል። በዚህ ፎጣ ምንድን ያለው የሚለውን ወደሱ ጋር ሄደን ምናይ ነው የሚሆነው። ምንድን ያደረገው የሚለውን ምናጣራ ነው የሚሆነው። የግድያ ሙከራ የደረሰብኝ ሰው ነኝ። ስለዚህ እውነቱ እንዲወጣ ነው የምፈልገው። አምጣው እንካሳም ውድ ቤተሰቦች ካሜራማን በደንብ አሳየልኝ። ሳሚ ወደዚህ ለተመልካችም ለካሜራም እስካሁን ይሄን ነገር አላስቀረጽንም። በፎቶ የተቀለልነው ለደህንነታችን ስንል ነው። ምንም አይነት ንክኪ እንዳይደረግ ከውስጥ ፌስታል አለ። አንድ መረጃ አሳያችኋለሁ ውድ ቤተሰቦች። እንግዲህ እዚህ ጋር የምትመለከቱት ቢላ ድምፅ ይሰማል። የሆነ የታፈነ ድምፅ። እስቲ ምታው ክፈተው። እስቲ ቀስ ብለህ ጫፉን ብቻ ተከፍቷል። እስቲ ቀስ ተጠንቀቅሽ። መጀመሪያ እያየህ ምንም ማስረጃ ሳናገኝ አንተ ጋር እንመጣም ብለን ነበር። እንደ ቃሌም ማስረጃ እጃችን ገብቷል። ትልቅ ማስረጃ ቤተሰቦች፣ እንደዚህ ጉዳት ላይ ሆኜ ማስረጃ ማግኘቴ በጣም ደስ ብሎኛል። ይሄ ማስረጃ አንተን ወንጀለኛ ያደርጋል ብቻ እያልኩ ትልቅ መረጃ ነው። እኛ ነን ሚኪ ተሙና ሳሚ ነን ነው። እባክህን ከቻልክ ና ሚኪ። ጤና ይስጥልኝ። እንዴት ነህ? ምን ሰራላችሁ በዚህ ሰዓት? ከቻልክ ማክስና ኮፍያ አጠገብ ካለ አድርገው። ለምንድን ነው ማክስና ኮፍያ ማድረግ? ካሜራ በማታ እዚህ ድረስ የመጣ ነው መረጃ ስላለ ሰዓቱን አይታችሁታል? አዎ፣ ግን አንዳንድ አስቸኳይ ደግሞ ደግመን እንደማንገናኝ ብለን አቅረጽ። ማክስና ኮፍያን አድርገው ወጣ ለደህንነት። አለበለዚያ እንዲሁ መቅረጽም እንችላለን። እውነት ሚኪኔን ሊያስገድለኝ ነበር። ሚኪኔን ሊያስገድለኝ ነበር እኮ ሚኪኔን ሊያስገድለኝ ነበር። እኔ ለምን አታምነኝም አንተ? እኔ ምንም ነገር አላምንም። ይሄ ውሸት። ሚኪ ያደረገውን ነገር ተሙላ ያደረሰበትን ነገር ስለተናገርኩ ነው እናቴ ላይ ሁላ ነገር ያደረሱባት ሁላ በደል ያደረሰባት። ለቁጥር አባሽ ነው መታወራው። ናሊ ገላት ነው። አንቺ ጭራቅ ለቀኝ ገላታለሁ። እቺ ዋ ደናነሻ አውጣት እንገርህ ትገደል ተብዬ ተፈረደብኝ ሰው ነበርኩ። ሊገሉኝ እኮ ነበር ልጅ። አንተ ባትደርሱ ልትገለኝ ስትማከር ነበረ እኮ በጆሮዬ እየሰማሁ። በሰላም ተቀምጬ የነበርኩት በሰላም እየሰራሁ የነበርኩት ሰውዬ በእሷ ምክንያት ነው የውላጦስ የደረሰብኝ። በእሷ ምክንያት ማለት ምን ማለት ነው? ስለ በቃ እሷ ነች ሁሉንም ነገር ሴራውን ስጠነሰስ የነበረው ከዛ ሚኪ ከሚሉ ሰውዬ ጋር። መቼም የልጄ እጮኛ ቅድሚያም ስትመጣም ቅድሚያም እጮኝነት ሲጀምሩም አልወደድኳትም። ምንድነው ይሄ ጉዳይ? ውስብስብ የምታረጉብኝ ለምንድን ነው? ምንድነው የተፈጠረው ነገር? እሺ በቃ ያለውን ነገር እውነቱን እነግርሃለሁ። ለምንድን ነው እኔን የምታስጨንቁኝ? እሺ እሷ ነች በቃ እቺ ፍቅረኛ ተብዬዋ ነች፣ እጮኛዬ ነች ይውላ እዚህ ውስጥ የከተተችኝ። ልጄ አደራ አይደለም አደራ ነው የምሰጥህ። ምንድነው? እሺ ችግር የለውም። አጣራልኝ የሚኪን ነገር ከገዳዮቼ ውስጥ አለ። እሱ ነው አስገዳይ፣ ሊገለኝ የነበረው እሱ ነው የሚለውን እባክህ አደራ አጣራ። እሺ እንደው እኔ መልስ ያጣሁለት ጥያቄ እኔ ልጅ እስቲ መልስልኝ። ሚኪና እሷ ግንኙነታቸው ምንድነው? ገባል። እኔ አንተ ሚኪ ብዙ ነገር አሳልፈናል። እኔ አንተ ሚኪ ሆነን ብዙ ነገር አሳልፈናል። እሱማ ብዙ ነገር አሳልፈናል። ስለዚህ ሁሉንም እውነት ትናገራታለህ። ይገባል። ሁሉንም እውነት አንድ በአንድ አሁን የምትናገርበት ሰዓት ነው። ኧረ ተረዳኝ። ፓስፖርቱንም ቪዛውንም ያስጨረሰላት ራሱ ሚኪ ነው። እኔ ምንም ማውቀው ነገር የለም። እኔ አይደለሁም እኮ በቃ አንቺ ስልክ ላይ ነው ቴክስት ያገኘው። እኔ መሮኛል፣ ሁሉ ነገር ስልችት ብሎኛል። በቃ ሰልችቶኛል፣ መሮኛል። እኔ መሮኛል። ሚኪና እሱ እንድታምናቸው አልፈልግም። ሚኪና እሱ እንዳታምናቸው ሁለቱ ናቸው። የዚህ ሁሉ ነገር የዚህ ሁሉ ሴራ ጠንሳሽ እነሱ ናቸው። ሌላ ስልክ አለው እሱ የሚጠቀምበት ሁለተኛ ስልክ። እኛ ከያዝነው ውጪ ሌላ ቁጥር አለው። ሌላ ስልክ አለው። መጨረሻው 84 ይሆናል። ጤና ይስጥልኝ። አንዴ ፈልገንሽ ነሽ? ደህና ነሽ? አለ በአንድ ጉዳይ ላይ አንዴ ፈልገንሽ ነው። እዚህ ሀገርቶች ነው አይደለ? እያንዳንዱ ነገር ለመፈለግ ኤርፖርት ውስጥ እየገባን ያለ ነው። ቀጣውን ኤርፖርት ገብተናል። እሷ እንዳገኘን ደግሞ ካሜራችንን አብርተን ከእናንተ ጋር የምናወራ ነው የሚሆነው ማለት ነው። ካሜራማን ካሜራ እናጥፋለን። እሷን መፈለግ እንጀምር። ወደ ውስጥ እንግባና እስቲ አጥፋው ካሜራው። አጥፋው ካሜራው።
ይሄን ነገር እሱ ያዘልሽ ይገባኛል። ያው የካላቶች ነን ጋይ ሰዎች ነገሮችን በቀላሉ ማስረዳት ይችላል። በፓስፖርት ጉዳይ ነው ከፓስፖርት ጋር በተያያዘ ጉዳይ ነው። አይ የተለየ ነገር የለም። አንቺ መረጋበይ ይኸውልህ ተሙ የተገኘው ቴክስት እኮ የሚለው የተለያዩና ሰምኛለሽ። ምንድነው የተገኘው ቴክስት? የሆነ ሰው ሊገደል እንደታሰበና የሆነች የምትገደል ሴት እንዳለች የሚጠቅስ አይነት ቴክስት ነውና ሰውን ወጥመድ ውስጥ ለመክተት ያሰበ ነው። ማን ወጥመድ ውስጥ ሊገባ የነበረው? ማን ሲደርስ ቀጥታ ገደለው ስትሉት የነበረው? አላቅም። ምንድነው የምትለኝ? ሚኪ ያለበት የለበት? ለምን በቀጥታ አትመልሽም? ሚኪ እዚህ ጉዳይ ላይ ተሳትፏል፣ እኔ ግድያ ላይ አልተሳተፈም። አንተ ይሄን ማጣራት ያቅታል እንዴ? ትልቁን ነገር አደረግክ አይደል እንዴ? በራስ አጣርተ ድረስበት። ከሀገር መውጣው እኮ ለንግድ ነው፣ ለስራ ነው እኮ መውጣው። ይስራ ለስራ ለንግድ ነው መውጣው እንጂ ሌላ ወጪ ምቀር እኮ አይደለም። ዋሽበት ምንም ምክንያት እኮ የለም። ያስቀረኝ አንተ ከመሄድበት ያስተጓጉልከኝ አንተ ምክንያት አለኝ ብለህ ያስቀረኛለሁ አንተ ነህ እንጂ እኔ ምንም የማውቀው ነገር የለም። መሄድበት አስቀርተህ ከስራ አስቀርተህ አሁን አንተ የሆነ በቃ ያልሆነ ነገር እየነገርከኝ ነው ያለኸው እና እንደሆነ ሀሳብ አልገባኝም። እኔ ምንም ያው ባለቤትሽ ገዳይ ነው ምናምን ኧረ እሱ እንደዚህ አይነት ነገር አያደርግም። እኔ አምነዋለሁ። እቺ ልጅ ማን ታመጣው? ንገሪኝ። ታመጣው ይሄንን እባክህ ኬታ መጣኸው? ወደ እውነቱ ካልገባን እኔም አንቺን ወደ መጉዳት ሄዳለሁ። ለምን? እኔ አንቺን መጉዳት አልፈልግም። ከሚኪ ጋር ምንም አይነት ግንኙነት የለኝም እያልኩ እኮ ነው። እኔ አንተን ለማስገደል ምንም አልጣርኩም እኮ። ግን እንትና ማን ነው ባለቤቴን ያሬድን ስትይዙት ወደ እኔ ወደ እኔም እንደማይቀር አስቤ ነው። ቆይ አንድ ነገር ልንገርሽ፣ እኔን ለማስገደል ማን ነው የሞከረው? አንተ በጣም እኮ ብዙ ጠላቶች አሉ። ልጅ እኮ ነህ አንተ። በጣም ብዙ በጣም አንተን ለማስገደል በጣም ብዙ ነው የሚፈልገው ማለት ሚኪ እዚህ ጉዳይ ላይ ተሳትፏል አልተሳተፈም እንዴ? እኔን ከኤርፖርት ያስመለስከኝ ሰውዬ ስለ ሚኪ ማጣራት አንተ ያቅታል እንዴ? አንተ ራስህ አጣራ። ያልኩ ነው። እውነቱን ተናገሪ ወይ ደግሞ እውነቱን ተናገሪ። ማን ነው የሚገደለው? ተናገሪ። ማን ነው የሚገደለው? በቃ የእሱ እናት ናቸው፣ የባለቤቴ እናት ናቸው። በቃ ማለት የማን እናት? የያሬድ እናት። ቤት በኩል ነው እዚህ ጋር አለ ዘለለ ነበር። ወደዚህ ምንም ማለት የለም እኮ ስንዘል የነበረው ግን ወደዚህ ነው አይደል? አድርገው እንዳይሆን ሳሚዬ፣ መጀመሪያ እንረጋጋ። ቆይ ወደዚህ ወዴት ወይ ሌላ ቦታ እንፈልግ እንዴ? ዘለለ ስንዘለለ ወደዚህ ቦታ ላይ መጣ ነው ማለት ነው። እሺ ሌላ ግቢ ና አሲስ ሂድ እስቲ በዛ በኩል ሌሎቻችሁ በሌላ በኩል አጣሩ። ሂዱ አሲስ እስቲ ናስቲ እስቲ ክፈተው ነው አይደል? ክፈተው። ቀስ በል ምንም የለም፣ ሽንት ቤት ነው። ና ምን ምልክት ራሱ ና ሳሚ ተጠንቀቅ እባክህ። እስቲ ይሄኛው ምንድን ነው? እዚህ ጋር ቤት እስቲ ካሜራማን ይሄን አሳየው። ቁልፍ ነው። እስቲ የሆነ ነገር ፈልገው። የሆነ ነገር ፈልግ እስቲ ና ፈልግ። ቁልፉን እያየሁ እንካስ ዮኒ በዚህ ካለ ጁስ ድምፅ ሰማህ? ዮኒ ታፈነ ድምፅ። እስቲ ምታው ክፈተው። እስቲ ቀስ ብለህ ጫፉን ብቻ ተከፍቷል። እስቲ ቀስ ተጠንቀቅሽ። መጀመሪያ እያየህ ምንም ና ተረጋጊ። ቆይ አይዞሽ። እስቲ ካሜራ ያት ፕላስተሩን ፍታላ ታፏላ ያሉ ማናችሁ? ይኸውልሽ ፖሊሶች ምንሽኝ አትፈሪ። ፖሊሶች ናችሁ። ያግሰውሽ ማነው ያስቀመጠ? እያያ ካሜራማን ያትችን ወለም እንደ ውሻ እኮ ነው ያሰሯት። ካሜራማን ይሄን ለሰሰለቱ እሺ እናቴ አይዞት አይፍሩ። እሺ የኔ እናት አይዞሽ፣ ምንም ያስፈራ ነገር የለም። ይኸውልሽ አሁን እኛ ለሌሎች የህግ ሰዎች ነን። እያንዳንዱ ነገር ካሜራማን እያንዳንዱ ነገር በደንብ ሲሚንቶ ላይ ነው። አይዞሽ እግሯ ራሱ ተሳስሯል። አይዞሽ ካሜራማን እያየ አጥፋው እና ተከተለን። እሺ እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር እያንዳንዱን ነገር ለእናንተ ለማሳየት ሙከራ አድርገናል። እንደ ሁልጊዜውም የምንሄድባቸውን እያንዳንዱ ቦታዎች ካሜራ እያበራን ለእናንተ ለቤተሰቦቻችን ግልጽ አድርገን ለማሳወቅ ነው የምንሞክረውና ትንሽ አስደንጋጭ ነበረ። በተለይ ከወንድሜ ተሙ ጋርም ከኔ ጋርም የነበራትን ቆይታ አይታችኋል። ያሬድ ባለቤትና ብዙ ነገሮች ስትነግረን ነበረ። እሷ በሰጠችን ጥቆማ መሰረት ነው ወደዛ ቦታ ላይ ሄደን የነበረው። በጣም አስደንጋጭ ነው። ትልቅ እናት ናቸው። ትልቅ እናት ሆነው ነው እንግዲህ እዛ ቦታ ላይ ልክ እንደ ውሻ ተመልካቾቻችን፣ ልክ እንደ ውሻ ታስሮ የነበረው እግራቸውም እጃቸውም አፋቸው በፕላስተር ተሸፍኖ አቅመ ደካማ ናቸው። አፋቸው በፕላስተር ተሸፍኖ አይናቸው ተወጥሮ
ተከልሎ ነው የነበረው። ከዛ ደግሞ እግራቸውም እጃቸውም እንደ ውሻ ነበር ተጠፍነው ታስረው የነበሩት። አቅም አንሷቸው ነበርና አንድ ትልቅ እናትን በዚህ ልክ አሰቃይቶ ለመግደል መሞከር ቀላል አይደለም። ብቻ ፈጣሪ ይመስገን እኛ ደርሰንላቸዋል። እያንዳንዱ ነገር ደግሞ ግልጽ አድርገው የሚነግሩን ይሆናል ማለት ነው። እንግዲህ እናቴ በመጀመሪያ ያው ፈጣሪ እንኳን አተረፎት ልል ነው ፈልገው። ምክንያቱም እኛ ደርሰን ብናድኖትም ያው የፈጣሪ ቸርነት የፈጣሪ እገዛ ስላለ ነው ለእርሶ የደረስ ነው እና እንደው በመጀመሪያ እንኳን ፈጣሪ ያተረፉት። አሜን የኔ ልጅ አሜን። ከፈጣሪ በታች እናንተ እኮ ናችሁ በቦታው የተገኛችሁት። አይተሃል መቼም የሆነውን የተደረገው ሰዓት ባትኖር በደረሳችሁ ሰዓት እንደ ውሻ እግሬ ታስሮ እጅ ምን እንደ ውሻስ እጁ እግሩ ይታሰራል እንዴ? አፉ ይለጎማል እንዴ? ልጄ ያው እንደዚህ አድርገው አሁን ብርሃን እንኳን አይኔ ማየት አይችልም። አፌ የታሸገበት ማላመጥ አይችልም። ይኸውልህ እንደዚህ ይሆናል። እንግዲህ እኔም በደረስኩበት ሰዓት ላይ የነበረውን እያንዳንዱን ነገር አይቻለሁ። በተለይ እርሶን ለማዳን ይዘኑት ለመሄድ በምንሞክርበት ሰዓት ላይ ዝልፍልፍ ብለው ሊወድቁበት ነበር። በመሀል ነበር ተሸክመኑት የነበረው እና ትንሽ 1-3-4 ቀን ይመስለኛል ብቻ የሆነ ያህል ጊዜ እንደታሰሩ እና እዛ ቦታ ላይ ታፍነው እንደነበረ በደንብ የሚያሳይ ነው እያንዳንዱ ነገር። ይህን ያህል ጊዜ ደግሞ አቅም እንዲያንሱት ያደረገው በበቂ ሁኔታ ባለመመገቡ፣ በቂ ፈሳሽ ባለማግኘቱ ይመስለኛል። እንደው እስኪ ግልጽ አድርገው ነገሩኝ። እዛ ቦታ ላይ የወሰዱት እነማን ናቸው? እንዴት ነበረ ታግተው ሊሄዱ የቻሉት? እኔ እኮ ያሰረኝንም ያፈነኝንም አላወቅኩትም መጀመሪያ። እንደውም የጠረጠርኩት በተደጋጋሚ ሚኪና ተሙ ናችሁ እናንተ፣ ሚኪና ተሙ ናችሁ እያልኩ ጠይቅ ነበር ሲያስሩኝ ራሱ። ምናልባት እንደው ከልጄ ጋር ተጣልተው ከሆነም እንደው ምናልባት እሱን ለማበሳጨት ጊዜው ያው እንደምታየው አስቀያሚ አይደለም። ስለዚህ ለዛ ብለው እኔ ሊያጠቁ አስበው ነው ወይ ብዬ ነበረ። ለካ የራሴው ጉዶች ናቸው። መጨረሻ ላይ እዛው እንደታሰርኩና እንደተሸፈንኩ የሚመጣውን አላየው፣ የሚወጣ የሚገባውን አላየው። በእርግጥ እኔ ጋ ሳይሆን ያው በደጇ ላይ እንደው የሚንቀሳቀሰውንም አላይም ነበረ። እንደው እኔ ይቅርታ አድርግልኝና እስካሁን ግልጽ ያልሆነልኝ ነገር የኔ ልጅ መቼም የልጄ እጮኛ ቅድሚያም ስትመጣም ቅድሚያም እጮኝነት ሲጀምሩም አልወደድኳትም። ይቅርታ አድርጉልኝና እናቴ እንግዲህ አንዳንድ ነገሮችን ስናጣራ ነበር እኛም እና ልጠይቅ እንደው ይቅርታ አድርግልኝ። እንደው ሚኪ እና ተሙ እዚህ ጉዳይ ውስጥ የሉበትም? እንግዲህ ምን ብዬ እንደመለስሎት አላውቅም እናቴ። ነገር ግን ያው ከወንድሜ ተሙ ጋር በደንብ ነው ተባብረን የምንሰራው። እያንዳንዱ እሱ የሚሰራቸውን ስራዎች እኔም አብሬው ነው የምሰራው። የት ነው ምን በላ ምን ጠጣ የሚባለውን ሁሉን ነገር በደንብ እንተዋወቃለን እና የእሱን ሙሉ ለሙሉ እርግጠኛ እንደዚህ አይነት ነገሮች ውስጥ እንደማይሳተፍ እሱ ጭምር ትንሽ አደጋ ነገር እንደገጠመው ያው በሰዓቱ ነበረ። ምናልባት እርሶም አቅማተው ስለነበረ ነው እንጂ እርሶን ለማዳን በመጣንበት ሁኔታ ላይም በተለይ ጥቆማ አግኝተን ስለነበረ የመጣ ነው ነበረ እዛ ቦታ ላይ አብሮኝ ተገኝቶ የነበረ። እርሶን ለማዳን ከረዱን ሰዎች መሃል ዋነኛው ተሙ ነው የአንበሳውን ድርሻ የሚወስደው እና የሚኪ ነገር ግን ለእኛም ትንሽ ግራ አጋብቶናል። ምን ብዬ እንደምነግሮት አላውቅም። አሁን ምናልባት ወደ ጥሩ ጤንነት ሲመለሱና አቅሞት ሙሉ በሙሉ ሲመለስ በደንብ ደግሞ ስለተፈጠረው ነገር ከእርሶ ጋር እናወራለን። አሁን ግን አንገብጋቢ ጉዳይ ስለሆነ ነው እርሶም የተወሰነ አቅም ያገኙበትን መንገድ ፈጥረን ከኛ ጋር ቆይታ እንዲያደርጉ የሞከርነው። ምክንያቱም ወንጀለኞች ከኛ ቁጥጥር ውስጥ መውጣት ስለሌለባቸው ብለን በማሰብ ነው እና በሂደት እነግሮታለሁ። አሁን ላይ ግን ይሄ ነው የምሎት ነገር አይኖርም በሚኪ ዙሪያ። ነገር ግን ስለ እጮኛ ሲነግሩኝ ነበር እና ማለት ከዚህ በፊት ሚኪንም ተሙንም ለማውራት ሞከር አድርገን ነበር። እጮኛ እንዳለ አያውቁም ነበር እና አስተዋውቆት ነው ስለ እጮኛ ወይስ ደግሞ ሌላ ነገር አለ? ነገሩኝ እስቲ። የኔ ልጅ ይኸውልህ ሲጀመር እንደው ካየኋትም ጀምሮ ቀልቤ ያልወደዳትም አይቻታለሁ ለማየቱ። እንደው ኢትዮጵያዊም ባህልም ስርዓቱም ምንም የላትም እና እንደው ምን ሆነህ ነው እችን የጠላኋትን ልጅ እንደው ላይን የጠላኋት የተጸየፍኳትን ልጅ ጭራሽ ያንተ ሚስት ሆና ትዛመደኝ? ነገ መውለድ አለ፣ ነገ መክበድ አለ። የልጆችህ እናት ነው የምትሆነው። ከእንዲህ አይነቷ ነው ወይ ትዳር የምትመሰረተው ብዬ አናግሬዋለሁ መጀመሪያ። ይኸው ሄደና የክፋቷ መጨረሻ እዛች ቤት ውስጥ ከታሰርኩ በኋላ በታሰርኩ በ3ኛው ቀን የሷን ድምፅ ሰማሁ። ከደች
ድምጿን ሰማው፣ ተንኮሏን ሰማው። እንግዲህ ምን አደርጋለሁ፣ የጠሉት ይወርሳል እንደተባለው ሆነብኝና ልጄም በእርግጥ ከሷ ጋር ከዋለ ነው ጸባዩ የተቀየረው። ይሄ አልነበረም። ሁሉ ነገሩ ሳየው ከቀን ወደ ቀን አመሉን ሳየው ሁሉ ነገሩ ወደ እሷ እየሄደ ወደ እሷ እየተገዛ የእሷን ባህሪ እየወረሰ መጣ። ኧረ ተው መለስ በልም ስለው እንደው እየተገዛ አልነበረም። አሁን መጨረሻ ማን ነው እዚህ ውስጥ ምን አጥፍቼ ነው ምን ፈልገው ነው እያለ አይምሮዬ ቀን በቀን እዛ በታሰርኩበት ውስጥ ረፍት አጥቶ ነበር። እንደው መሞቱንስ ልሙት፣ ግን ምንድን ነው ያጠፋሁት? በማን ነው የምገደለው የሚለው ይኸውልህ በሶስተኛው ቀን መልሱን አገኘሁት። እዛው ቁጭ ሆኜ እንደው አፌን ስትሸፍነው አይኔን ስትሸፍነው ጊዜ ጆሮዬም የማይሰማ መሰላት መሰለኝ። እንደው ወደ እጁ ላይ ሆና በነፃነት ስትቀባጥር ስትለፈልፍ ሰማኋት። የገዛ ጠላቴ ልጄ እጮኛ እንደሆነች ገብቶኛል፣ ግን ብቻዋን አልመሰለኝም። ማን ነው የሚለው መልስ አጣሁለት። ለዚህ ነው የጠየቅኩ። ይሄም ቅዱስ ልጅ ከእናንተ ጋር እየደፋ ቀና ሲል እንግዲህ ከልጄ ተጣልተው ምናልባት ያልተግባቡበት ኖሮ በእኔ ሊያስጨንቁት ነው እኔን እንደዚህ አስረው ብዬ ማስቤ ነበር። ለካሱ እኔን ሊያስፈታ ነው የተሯሯጠው። አሁንም ይቅርታ አድርግልኝ ልጅ፣ አይኔን ጨፍኜ የማወራ ብርሃን ማየት አልችልም። ያው እንግዲህ እናቴ ለእኛም ይቅርታ አድርጉልን። ምክንያቱም በእንደዚህ አይነት ሁኔታ ውስጥ ሆነው እዚህ ቦታ ላይ እንዲያወሩን ማድረግ አልነበረብንም። ነገርከኝ፣ ለቀረጻው ነው ብለኸኛል እንጂ አጥፍቼ በጨለማ መብራት ውስጥ ነው ይኸው እንዳገኘኝ ተኝቼ ያለሁት። ጥርሴም እንዲሁ በአጠቃላይ እንደው ያልተዛባ ነገር የለም። እዛ መሬት ላይ መኝታ የለው ፍራሽ የለው፣ ቅዝቃዜው ሞገቤን እንክትክት አረገኝ፣ እግሬም ጥምልምል አለ። እንግዲህ እስቲ ይሁን፣ ይሄ ካስደሰታቸው ያገኙት፣ ወልደው ያገኙት። እናት ይደገፋል፣ እናት አይዞሽ ይባላል እንጂ ምን በድያት እሷስ ቢሆን እሱን ወዳ ከመጣች የእሷም እናት ነኝ። ከጅምሩ ግን ደስ አላለችኝ። የሚገርም ከጅምሩ አልወደድኳት። ከሱም እጮኝነት ገና ሳትጀምር እንዲሁ ባየኋት በውጭ አልወደድኳትም። ከሱ ተጣብቃ መጣችብኝ። ኧረ ተው ልጄ ተው፣ ኧረ ተው ስለው አሁን ዛሬ እንዲህ ያረገች ነገ ለሱስ የምትሆን ይመስላል። አቻ ይሁን እስቲ ተመስገን ፈጣሪ እናንተን ጣለና በስተ መጨረሻ ይኸውልህ ከሞቴ ብስራቴ። አሁን በሞትስ ይቆጨኛል እንዴ? አገር አውቆ ሰው ጠይቆኝ ጎረቤት ተመላልሶ ዘመድ መጥቶ በዛ ሰዓት እኮ ሁሉ ተጨንቋል። ገለውስ ቢጥሉኝ በአንዱ ቦታ። እንደው እናቴ ያው ምን ያህል አድካሚ እንደሆነ ይገባኛል። ያሳለፉት ነገር ምን ያህል ሊከብድ እንደሚችል ይገባኛል። እና ቀላል አይደለም። ያው ብዙ ስቃይ ማሳለፍ በእርሶ እድሜ እንደዚህ አይነት መከራ ውስጥ መግባት ቀላል አይደለም። እና እንደው እዛ ቦታ ላይ የሰሙት ሌላ ነገር የለም? የተለየ ያሬድን እጮኛ አንዳንድ ትዕዛዞችን መሀል ላይ ስታወራ ስትቀባጥር የነበረውን ነገር ሰምቻለሁ ብለው እየነገሩኝ ነው። ስለዚህ ሌላ ነገርም ሊሰሙ ይችላሉ። የደከመ አንደበትም ቢሆን የደከመ ጆሮም ቢሆን ድካም ላይ ቢሆንም በዛን ሰዓት ላይ የተወሰነ አቅም የማግኘት ነገር ይኖረን አይደለ? በዛ መሀል የሰሙት ሌላ ነገር ካለ ሲወራ የሰሙት ድንገት እርሶን ሊረብሽ ወይ ደግሞ የሚያውቁት ስም ሰምተው ሊሆን ይችላል። እስቲ ንገሩኝ፣ ለእኔም ግብአት ስለሚሆነኝ። አይ ልጅ ያንንማ ምኑን እልሃለሁ፣ ስንቱን ልንገርህ። ትገደል ተብዬ የተፈረደብኝ ሰው ነበርኩ። ሊገሉኝ እኮ ነበር ልጅ፣ አንተ ባትደርሱ ልትገለኝ ስትማከር ነበረ እኮ በጆሮዬ እየሰማሁ። አይ ይሁን እስቲ ወልዳት አገኘው። ምን በድያት ምን ደርሼባት ልጅ። ከዚህ በላይ ስለ ሞት ሰው ሲመክርብህ ከመስማት በላይ ምን አለ ልጄ? አይ ደሞ እኮ አትሰማም ብላ ይሁን ወይስ ተኝታለች ብላ ይሁን ወይስ ስለታፈነች እንደው ጆሮዋ ወይስ ስለምትሞት ምንም አታመጣም ብላ ይሁን የሞት ብስራቴን እኔው በር ላይ ያሰረችበት ላይ ሆና ነው የምታቅደው።
ይሁን እስቲ እኔ የምልህ ልጄ ሚኪ 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 ስትሉ ነበረ በመጣችሁ ሰዓት። እንደው ሚኪስ ደህና አይደለም ወይ? የት ነው ያለው? ምን ሆኖ ነው? እንደው እናቴ አሁን ይሄንን ነገር ለእርሶ ግልጽ አድርጌ መናገር ይከብደኛል። ስለ ሚኪም ስለ ያሬድም የተለየ ጥያቄ ሊኖረው ደህና ይችላል። አይደለም እንዴ ያሬድስ? ግልጽ አድርጌ መናገር ይከብደኛል። አሁንም ቅድሚያ መቅደም ያለበት የእርሶ ጤንነት ነው። አሁን እንኳን እንዳልኩት እነማን መረጃ ሲሰጡ ነበር፣ እዛ ቦታ ላይ ምን አይነት ነገር ሲሰሙ ነበር የሚለው ለእኛ ግብዓት ስለሚሆንና የተወሰነ ደቂቃ ከእርሶ ጋር ማውራት መቻል ስላለብን ተመልካችን ቤተሰብ ስለሆነ እርሶን ነገር ስለሚጠይቅ ብለን ነው እንጂ እርሶ ባሉበት ሁኔታ ወይ ወገቤ አይዞት እሺ ልጄ መናገር ስለሚከብድ ነው እና ይሄ ብዬ አልሞክርም። ያው የያሬድንም ጉዳይ ለዛ ነው ዝም ብዬ እየቆዩ ያለሁት እና እባክዎትን አሁን የእርሶ ጤንነት ላይ ራሶት ላይ ነው ነገሮች እንደው የተለየ ችግር አለ ወይ ሰምተው ነው ግን ሚኪ ብለው ሊጠይቁኝ የቻሉት? እዛ ቦታ ላይ ሰሙት የተለየ ነገር ነበረ? እንደው ሚኪ ሲባል ስለነበር እናንተም ስታወጡኝም በነበረው ሰዓት ምንድን ነው የተፈጠረ? የተለየ ነገር አለ ወይ? ምንድን ነው ችግር አለ ወይ ብዬ ነው ልጄ። ያቺ አውሬ የተረገመች ሰይጣን እየደጋገመች ሚኪ ስትል ሰምቻታለሁ። እየደጋገመች ስለ ሚኪ ስትናገር ሰምቻታለሁ። ስትናገር ነበረ። እንደው እኔ መልስ ያጣሁለት ጥያቄ እኔ ልጅ እስቲ መልስልኝ። ሚኪ እና እሷ ግንኙነታቸው ምንድን ነው? በፊትስ ተሙና ሚኪ ከኔ ልጅ ጋር የነበራቸው ግንኙነት ጥሩ አልነበረም? እኔ እስከማውቀው ጓደኞቹ ናቸው በፊት። እርግጥ አሁን በቅርቡ አይደለም። በጣም ጓደኞች ነበሩ። እሱም ያለ እነሱ አይሆንለትም። ቤትም ከገባ በኋላ እንደው ራትም ሰጥቼው ቡናም ሰጥቼው እሱ ሳይጠጣ ሃሎ ሚኪ ሃሎ ተሙ ነበረ። በኋላ ግን እሷ ከመጣች በኋላ እንዲሁ ሲገባኝ መራራቅና ክፍተት እንዳለ ገብቶኛል። ግን ያው እሷ አዲስ ህይወት ስለሆነ ጊዜውን በሙሉ ከእሷ ጋር እየሰጠ ነው ብዬ ገሸሽ አድርጎ ነው ጓደኞቹም ብዬ ነበረ። አሁን ግን ሲገባኝ ብዙ ተንኮል አለ። እባክህ ንገረኝ እስቲ ምንድን ነው? መልስ አጣሁ። እውነት ሚኪኔን ሊያስገድለኝ ነበር? ሚኪኔን ሊያስገድለኝ ነበር እኮ ሚኪኔን ሊያስገድለኝ ነበር። እስቲ ንገረኝ ልጄ፣ እውነቱን ንገረኝ፣ አንተ ንገረኝ። ይሄ ነው ብዬ የምነግረውን ነገር የለም ያልኩት ይሄንን ነው። ስለ ልጁ ያሬድ የሚሆን ስለ ሚኪ እንዲናቸው ነገሮች አይኖሩም። በደንብ ህግ የያዘው ጉዳይ ነው። እኛም እየተከታተል ነው ያለው ነገር ነው እና ማጣራት ያለብን ጉዳይ ነው እና እባክዎት እንዲህ ብዬ ለእርሶ የምነግሮት መልስ አጣ ጭንቅላቴ ልጄ፣ መልስ አጣ። እንዲህ ግራ ገባኝ እኮ። የሚዋደዱ ጓደኛሞች ነበሩ። እሱም መቼም ጥሩ ስራ ይሰራ ነበረ፣ ጥሩ ገንዘብ ያገኝ ነበረ፣ እኔንም ይደግፈኝ ነበረ። ለራሱም እንዲህ አልሆነም። አሁን ሙሉ ነገሩ ይቺ ሰይጣን ላይ ወደቀና ቁጥጥሯ በሙሉ ሁሉ ነገሯ በሷ እጅ ወደቀ። ጭራሽ አልፋ ተርፋ ይኸውልህ ገና ሳይጋቡ ገና ሳይሞሸሩ ገና ሳይወልዱ ጭራሽ እኔው ላይ ዘመተችና እኔን እንደ ውሻ እግሬን ጠርንፋ በዛሽ ቤት ጣለች። አፍና አይኔን አሽጋ። ለሰሚው ግራ ነው እኮ ልጄ። ኧረ እኔስ ግራ ገባኝ። መልስ አጣሁ ልጄ። ማን ነው ያሴረብኝ? ማን ነው ትልቁን ተንኮል የሰራብኝ? እሺ እኔስ ምን በድዬ ነው? እኔስ ባልበድል ደግሞ ልጄ ማንን በድሎ ይሆን እሱን ለማጥቃት ወደ እኔ የመጡት የሚለው ጠዋት ማታ እንቅልፍ ይነሳኛል። የምትነግረኝ እውነታውን አንተ ነህ ልጄ። ንገረኝ እስቲ ማንን በድለናል? እንዲህ ብዬ መናገር አልችልም ብያለሁ። በቃ አሁን በቻልነው አቅም የእርሶ ጤንነት ላይ ነው ነገሮችን ማድረግ ያለብን እና ቢያንስ እርሶን ላይጎዳ የሚችሉ ወሬዎችን ቀለል ባለመልኩ ነው መለወጥ ያለብን። በተለይ እዛ ቦታ ላይ ሰምቻለሁ የሚሉት መረጃ ካሉ ልክ አሁን እንግዲህ የልጆውን ያሬድ እጮኛ እንደነገሩኝ እዛ ቦታ ላይ ሲወራ የነበረው ስለ ሚኪ ስለተለያዩ ነገሮችን የሰሙት ነገር ካለ ነው እንጂ እንደዚህ ነው ብዬ ስለ ልጆትም ስለ ሚኪ ማነሳው ነገር አይኖርም። የወንድሜ ተሙን ነው። እሱም ደግሞ እዛ ቦታ ላይ እንደነበረም ሊያስረዳውት ሙከራ አድርጎ እንደነበረም ነግሬዎታለሁ። ስለዚህ ከዛ የተለየ ነገር አልነግሮትም። ምክንያቱም የእርሶ ጤንነት ከምንም ነገር በላይ መቅደም መቻል አለበት። እርሶ ጤነኛ ከሆኑ በኋላ ሁሉም ይደርሳል። ወገቤም እግሬም ሁሉ ነገር ደቀቀ ልጄ።
እሺ እንደው እየነገሩኝ ያሉ ነገር ነበረ። በተለይ የያሬድ እጮኛ ከመጀመሪያው ጀምሮ እንደማይወዷት እሱ እንዳላስተዋወቁት ነግረውኛል እና ከዛ በፊት ደግሞ እንደሚያውቋትም ሲያነሱልኝ ነበረ። እንደው ተደጋጋሚ ጊዜ ቤት የምትመጣበት ሁኔታ ነበር? ቅርበታቸው እንዴት ነው? የእጮኝነት አይነት ቅርበት ነው የነበረው ወይስ ሌላ አይነት ግንኙነት ያላቸው ይመስል ነበር? እኔ እንዳልኩህ ሳቃት ገና የጠላኋት የእሱ እጮኛ ሳትሆን ነው። እዚህ ጎረቤት ተከራይ ነበረች ብቻዋን ሴተላጤ ሆና እንደው ስነ ምግባር የላት፣ እንደው ስርዓት የላት፣ እንደው የሴት ቅርጽ የሴት ስርዓት የሴት እንትን የላት። ያን አይቼ እንደው ምን አይነት ቤተሰብ ነው ያሳደጋት፣ ምን አይነት ግብረ ገብ የሌላት ናት እያልኩ ሁል ጊዜ ገርመኝ ነበር። ባለጌ ናት፣ እንደው በጥቅሉ ስድ ናት በጣም። አሁን በስተመጨረሻ በስልክም ሲያወራ ጓደኛ እንደያዘ እኔም እየገመትኩ መጨረሻ ላይ እሱም ነገረኝ። በኋላ ደግሞ ቤት ይዟት መጣ። ቢያመጣ ያቺ ምጠላት ልጅ ለአይኔ ለጆሮዬ እንደው ልሰማት ድምጿን የምትቀፈኝ ልጅ መንገድ ስትሄድ እንኳን ከፊትህ ወጥታ ከዛ ከኔ አጠገብ ያለው ግቢ ነበረች። ስልክ ስታወራ ከአንደበቷ የሚወጣው በሙሉ ይቀፋል። ድርጊቷ በሙሉ አስቀያሚ ነው። አበላሏ በመንገድ ነው። እንደው አንድ ባህልና ወግ የምታውቅ አይደለችም። ምን ሆነህ ነው ልጄ? በመንገድ የጠላኋት ቤት የመጣች እንዴት እንዋለድ ከዚች እንዴት እንዛመድ ብለው እምቢኝ ወድጃታለሁ አለ። ከዛ በኋላ አለቃችን እሷ ሆነች። ወንዶም የሚወደውን ቡና እንኳን እያፈላሁለት እሷን ከጠራችሁ ብንበለው ጥሎ ይሄዳል። የተቀረበ እንጀራ ጥሎ ይሄዳል። በቃ የቤቱ አዛዥ ሆነች። ይኸውልህ በስተመጨረሻ ግጥም አርጋ አስራ በእንደዛ አይነት ቦታ ጣለችኝ እላለሁ። እንደው እንደ እናት ሊመክሩት አልሞከሩም ነበር? በተለይ ያው ብዙ ጊዜ በእኛ ሀገር ባህል እናት ያልወደደውን ልጅ የመቀበል እንትኑ በጣም አናሳ ነው እና እንደ እናት እሷ እንዳይቀበል ሙከራ አላደረጉም ነበረ? አልመከሩትም ነበር? ምናልባት የተለየ ነገር ካላቸው ብዬ ነው ይህን ጥያቄ የሚጠይቁት። ታወረ በሰዓቱ ልጄ። ምን ጠላሽባት? ምን አየሽባት አለኝ። ያየሁትን ሁሉ ነገርኩት። አንድ እንደው ደስ የሚል ነገር አይቼባት እንደማላቅ፣ ከባህል ከስርዓት ከወግ ያፈነገጠች እንደሆነች፣ ከአንደበቷ የሚወጣ ሁሉ ስድብና ጥሩ ቃል ያልሆነ እንደሆነ እንደው ሁሉ ነገሯን ነገርኩት። ታካሂዷ ካበላሏ በየመንገዱ የምትሆነውን ነገርኩት። ትስተካከላለች እናቴ ያለኝ። እንግዲህ ወዷታልና ምን አደርገዋለሁ። ግን በስልክም በምንም ሲያወራት ደግሞ አብረው እንዳሉ ገምቻለሁ። ከዛ ውጭ ግን ገና ትዳር ምንም ገና ናቸው አልመሰረቱ። እኔ በእርግጥ ይሄ ነው ማለት አልችልም፣ ዝርዝሩን መናገርም አልችልም። ልጅቷ ከባድ ናት፣ ከምታስባት በላይ ከባድ ናት፣ ከባድ ናት። ሰምቻታለሁ ስታወራ፣ እኔን እዛ ስራ በስልክም ከሰው ስታወራ በምንም ስታወራ ሰማታለሁ። ልጅቷ ከባድ ናት። እንደው ባልጨረሰችን እንጂ መጀመሪያ ላይም እየጠየቅኩት ነበር እና በደንብ ግልጽ አድርገው አልመለሱልኝም። በተለይ እርስዎ ወደ እገታ ይሄ እነዛ ሰዎች የተባሉ ሰዎች እርስዎን ሲወስዱት እንዴት ነበረ? ከየት አይነት ቦታ ነው? ምክንያቱም ሳያጠሩ እርስዎን ከዛ ቦታ ላይ ይዘውት ሄዳሉ ብዬ አላስብም እና ምን ሰዓት ላይ ምን እያደረጉ ነበረ የተወሰዱት? ሲታገቱ የነበረበትን ወቅት ትዝ ካሉት በተወሰነ መልኩ ነገሩኝ እስኪ። የወሰዱኝ የኔ ልጅ እዚህ አንድ አብረውን ቦታ የተመሩ አብረን ያረጀን ሰፈር ሰው ነበሩ። ታመው ቤት ቀርተው ነበር። እሳቸው አረፉና ቀብር ወጣሁ። እድርም ስራ ጠዋት ስሰራ ቆይቼ ቀብር ሰዓት ሲደርስ ደግሞ ወደ ቀብር ሄድኩ። ቀብሩን ቀብሬ ስመለስ አንድ ሴት ከጎኔ እያወራችኝ ነበር። አላውቃትም። በኋላ ማዘር ወደ ቤት ነው ስትለኝ፣ አዎ ወደ ለቅሶ ቤት ስተሰናብቼ እመለሳለሁ ቢደክመኝም ብዬ፣ መኪና እኮ አለ እኛም ወደ ለቅሶ ቤት ነው የምንመለሰው አለችኝ። አንድ ላይ ከቀባሪው ጋር በነበረ ልወርድ ነበረ በእግር ከመሄድ ብዬ፣ ብዙም በእርግጥ ርቅ አይደለም ሲያዝብኝ ነው። ገባሁኝ እዛ መኪና ውስጥ ፀሐይም ስለሆነ ገባሁና ለቅሶ ቤቱን አለፍ ነው። ዋናውን አስፋልት ይዞ መኪናው ቀጥ ብሎ ጭልጥ ሲል ዞር ብዬ ሳይ ርቀናል፣ አልፈናል። እንዴ
ልጆች አለፍን ለቅሶ ቤት ስል አዎ ለለቅሶ ቤት እኮ እንጀራ አነሰ ተብሎ ለቀባሪው እንጀራ ጫኑ ተብሏል። ከእንጀራ ቤት ብሎ ይዘን ልንገባ ነው። ማዘርዬ በመንገድ እንዳንጥሎት ነው ተመልሰን ለቅሶ ቤት ስለምንደርስ እንጀራውን ልንጭን ነው አሉኝ። እሺ አልኩ። እኔም ደክሞኛል እንዳልኩ ጠዋት እዛ ወጡን ስራው ላይ ንፍሮ ቀቀላው ላይ ድሩም ምኑም ስንል ቆይተን ነው ወደ ቀብር ሄድኩት። በዛም ላይ ጾሙ ምኑም አደካከመን። በቃ ብዬ ከነሱ ስለራቀ እመለሳለሁ ብዬ ብንሄድ ማያልቅ በመኪና ግቡ እንጀራው ሊጫን ነው ምሳ እንብላ ስለተቀበረ አሉኝ። ግቡ ካለ አልወርድም። አይ ተውት ጫኑና እንሂድ ብል እኛም ሳንበላ እንሂድም እንቅመስ ግቡ አሉኝ። እንዳየኸው ገባሁኝ። ካሰሩት ወዲህ ያለ ቤት አለ እዛ ገባሁኝ። ከዛ በኋላ መኪናው ማዞሮ ጭልጥ ብሏል። እኔንም ጎትተው እዛ ቤት አሳስረው አስገቡኝ። እንደዚህ ነው እዚህ ቤት የመጣሁበት የታሰርኩበት ጋር የመጣሁበት እናንተ ያገኛችሁኝ ጋር ካገቱኝ ቦታ ከታሰርኩበት ወዲህ ሌላ ክፍል ነበረ። እዛ ውስጥ ነው መጀመሪያኑ ምሳ እንብላ ውለዋል ደክሞታል ብለው እኔም እሺ ብዬ ያንን ብለን ስንል መኪናው ማዞሮ ወጥቶ ጥርግ አለ። ከዛ በኋላ እዛው ቀረው በቃ ታፍኜ። እና በመሀል ወስዶት የነበሩትን እያንዳንዱ ሰዎች በመልክ ያውቋቸዋል ከዚህ በፊት ወይ ደግሞ አሁን እነዚህ ናቸው ወይ ብዬ ብጠይቆት ያውቋቸዋል? እሷ ብቻ በመሀል ድምጿን ሰማሁ እንጂ ሌሎቹን አለ ልዛው ለቅሶ ጋር ለለቅሶ ለቀብር የመጡ ነው ይመስለኝ አላቃቸው። እንደው መኪና ውስጥ ምን አይነት እንደሆነ ምናልባት ልብ ብለው ካዩት አድርገው ላያዩት ይችላሉ። ነገር ግን የመኪና ሁኔታ ጎበዝ አይደለሁም እንደሱስ። እንኳን እሱ የቤተሰብ መኪና ሲያደርሰኝ ሲመልሰኝ የነበረውን እንኳን ይሄ ነው ያ ነው የምለው አላውቅም። እሱንስ እንኳን ታርጋ እንኳን ምን አላውቅም። በምን አስቤው ከቀብሩ እንደደከመን ወደ ቤት እንመለስ ብለን የገባሁት እና ከዛ በኋላ እሺ ምግብ እንብላ ብለው አስቀመጡት። ከምግቡ በኋላ ደግሞ ያው ቀጥታ የእገታ ስራቸውን ነው የጀመሩት። እና ይሄ ነገር ሲሆንቦት ለምንድን ነው ብለው አልጠየቁም? ቢጠይቁስ መልስ የሰጠው ሰው የለም? ማን ነው ቀድሞ የሚያናግረኝ? ማን ነው? እኔ እንደውም አይ ብሉና ኑ ልጆች ያልወርድም ብል እርሶን አስቀምጠን አንበላ እኛም ሳንበላ አንሄድም ጾመኞች ነን አሉኝ። እሺ እንግዲህ ሰው አላስቸግርም ብዬ ወረድኩ። ከገባሁ በኋላ ያ መኪና ዙሮ ጭልጥ አለ። የሚመልሰኝም የለም የሚያደርሰኝ ወዲያው ወስደው ጎታተው ገፈታትረው እዛ አስገብተው ብትጮሂ እንዲህ ብትይ እያሉ ለነፍሴም ብዙ ነበር የተዛተብኝ። ብቻ እናንተን አዘዘልኝ ያልቆረጠበት ነፍስ ሆነና መጣሁ። እሺ እንደው የነገረኝ ነገር ትንሽ ይከብዳል። በተለይ አንድን እናት በዚህ ልክ ማስተጓጎል እንግዲህ ተመልካቾቻችን የነበሩበትን ቦታ በደንብ ጠቅሼልዎት ነበረ። ልክ እንደ ውሻ ነበር አስሯቸው የነበረው እና እግራቸውም እጃቸውም ታስሮ አፋቸው ላይ ፕላስተር ተደርጎ አይናቸው ተሸፍኖ ነው የነበረው። በዚህ ልክ አንድን እናት ማሰቃየት ማለት አላውቅም ምን አይነት ጭንቅላት ምን አይነት አስተሳሰብ ቢኖራቸው እንደሆነ። እንደው እስኪ አጠራጣሪ ነገር ሌላ ያዩት ነገር የለም? እዛ ቦታ ላይ ድንገት የትኛውም ነገር ለእኔ ግባት እንደሚሆን ነግሬዎታለሁ እና ለእርሶም አይመስሉት ይሄ ቢሆን ግን ይሄ ነገር የሚሉኝ አጠራጣሪ ነገር የሰሙት ያወቁት ነገር የለም? እንደው ልጄ ቁርቁር የሚለኝ የሚኪና የልጄ ጉዳይ ነው። ሚኪና ልጄ መሀል ክፍተት ያለ ይመስለኛል። ዘርዝሮ የነገረኝ አስቀምጦ ያጫወተኝ ባይኖርም ግን ክፍተት ያለ ይመስለኛል። ምን መሰለ አንድ ቀን ሰክሮ መጥቶ የኔው ልጅ ትንሽ ሞቅ ብሎት ሰክሮ እንኳን ሳይሆን ትንሽ መጠጥ ጠጥቶ ሞቅ ብሎት እያወራ በስልክ ወይ እሱ ይገለኛል ወይ እሱ ያጠፋኛል ወይኔ ያጠፋዋለሁ እያለ ነበር። በኋላ ቅርበታቸውም ቀረ የለም ግንኙነታቸውም ተቋረጠ። ምን እንደሆነ ምክንያቱ አይገባኝም። አሁን ታዲያ ይሄ ነገር ሲመጣ በጣም እያብከነከነኝ ውስጤ ይጠይቀኛል። እና የሁለቱን ነገር ብቻ አጣርተህ ብትነግረኝ እንደው መልስ ባገኝበት ደስ ይለኛል። እንግዲህ እናቴ መጀመሪያም ነግሬዎታለሁ ስለ ያሬድም ይሁን ስለ ሚኪ ይሄ ነው ብዬ የምሰጠው ምንም አይነት አጥጋቢ መልስ አይኖረኝም። በዛ ላይ ደግሞ ያለበትን ሁኔታ ትንሽ ከበድ ያለ ነው። እስካሁን የነገሩኝ ነገር በቂ ነው ብዬ አስባለሁ። ለእኔም እንደ ትልቅ ግብዓት ይጠቅመኛል። ነገሮችን ለመመርመር ለማጣራት ይመቸኛል እና
ይሄ ነው ብዬ ምነግሮት ነገር እንደሌለ ነው አሁንም ደግሜ ልነግሮት የምፈልገው። ነገሮችን በደንብ ማጣራት መቻል አለብን። እርሱ ያሉበት ሁኔታ ከባድ ነው። ምን አይነት ሁኔታ አሳልፈው እንደመጡ በደንብ እናውቃለን እና አቅሙ ደክሟል። የኛ ሕክምና ባለሙያዎች ደግሞ ለዚህ ነገር ድጋፍ ያደርጉሎታል። በቻሉት አቅም ወደ ጥሩ ጤንነቱ እንዲመለሱና ወደ ጥሩ አቋሙ ከተመለሱ በኋላ እያንዳንዱ የተፈጠረውን ነገር ማስታወስ የሚችሉበት ነገር ካለ እሱን ለማጣራት እንሞክራለን። ነገር ግን አሁን ከበቂ በላይ ነገር ስለነገሩኝ እርስዎን ወደ እኛ ሕክምና ባለሙያ እንልካለን ማለት ነው። ወይ ደግሞ እነሱ ወደዚህ ቦታ ላይ መጥተው እርስዎን የሚያክሙበትን መንገድ እንዲፈጠር እናደርጋለን። ምክንያቱም ቀላል ነገር አይደለም የሚያሳልፉት። እንግዲህ ያው ተመልካቾቻችን የተፈጠረውን ነገር በደንብ አይታችኋል። በምን አይነት መንገድ ታስረው እንደነበረ በምን አይነት ሁኔታ ላይ አሳልፈው እንደነበረ በደንብ ታውቃላችሁ። እና እኛም ደግሞ ይህን ነገር እያጣራ ነው። ያቺ ሴት ጥቆማ እንደሰጠችን ነበረ ወደ እሳቸው ጋር ሄደን የነበረው እና እንግዲህ በጣም አስደንጋጭ ነው ይሄ ነገር። በጣም ውስብስብነቱ እንደቀጠለ ነው። ታሙም እንግዲህ ከነ ህመሙ ያለውን ነገር ማጣራት መቻል አለብኝ። ምን አይነት ሁኔታ ውስጥ ነው እየገባን ያለ ነው የሚለው አንገብግቦት ከነ ህመሙ ነገሮችን ለማጣራት እየሞከረ ነው። ከናለበት ስቃይ እያንዳንዱ ነገሮች ለማስተካከል እየሞከረ ነው እና በቻልነው አቅም የእሱን ገዳይ ማን እንደሆነ ለማጣራት ወይም ደግሞ ሊገድል የሞከረ ሰው ማን እንደሆነ ለማጣራት ሙከራ እናደርጋለን። ከዛ በኋላ ያንን ሰው ግን አግኝተን የእውነት ለህግ እንደምናቀርበው እርግጠኛ ነኝ። ምክንያቱም በዋነኝነት እኛ የምንሰራው በዳዮችን፣ ወንጀለኞችን ለህግ ለማቅረብ እንደሆነ የሚበደሉ ሰዎችን እንባ ማበስ ስለሆነ በደንብም ስለምታውቁ ይሄንን በደንብ እናጣራለን ማለት ነው ተመልካቾቻችን። ስለዚህ ማዘር እኛ ብዙ ስራዎች አሉብን። እርስዎ ጋር የተፈጠረውን ነገር ለማጣራት ነበር ሄጄ እኔ አሁን ነገሮችን አስተካክላለሁ። ልጄ ምን ነውና ልጄ አደራ ልጄ አደራ አደራ እንዴ አይደለም አደራ ነው የምሰጥህ። ምንድን ነው? እሺ ችግር የለውም። አጣራልኝ የሚኪን ነገር ከገዳዮቼ ውስጥ አለ። እሱ ነው አስገዳይ፣ ሊገለኝ የነበረው እሱ ነው የሚለውን እባክህ አደራ አጣራ። እሺ ችግር የለውም ልጄ አደራ። እሺ ችግር የለውም አጣራለሁ። የሚኪን በተለይ አደራ። እሺ ችግር የለውም ሁሉንም ነገር አጣራለሁ። እንግዲህ ተመልካቾቻችን እያንዳንዱ ነገር የምናጣራናል ማለት ነው። እግዚአብሔር ይማሩት እርሶ። እሺ የህክምና ባለሙያዎች አሁን ይመጣሉ። እግዚአብሔር ይማሩት። እሺ እሺ ካሜራማን እንሂድ። ሰላም ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? እንግዲህ ውድ ቤተሰቦች ተሙ ነኝ። ተመልሰን ተገናኝተናል። ቤተሰቦች እንግዲህ አሁን የምንገኘው በጊዜያዊ ማቆያ ቦታችን ያለ ነው። ያው ቤተሰቦች ሰሞኑን የተፈጠረ ያለውን ነገር አይታችኋል። በእኛና በሚኪ መሀልም እኔና በሚኪ መሀል በግል ብዙ የተፈጠሩ ነገሮች አሉ። ኮመንት ላይ የምጽፉትን እያየው ነው። በጣም ግራ ተጋብታችኋል። ግማሾቻችሁ ሚኪ ጥፋተኛ አይደለም፣ ግማሾቻችሁ ደግሞ ሚኪ ጥፋተኛ ነው። ብቻ ብዙ ኮመንቶችን እያየው ነው። እናንተም አጥፍታችኋል የሚል ነገር ከኛም ጋር ያለውን ነገር ይመስለኛል ያልተረዳችሁት ብዙ ነገር አለ። እኛም ብዙ ውጥረት ውስጥ ብዙ ውዝግብ ውስጥ ነው ያለነው። ቤተሰቦች በተሻለ መጠን እውነቱ እንዲወጣና ጉዳዩ እንዲጣራ የአቅማችንን ጥረት እያደረግን ነው። ማለት እኔም ቢሆን ሚኪ እዚህ ነገር ውስጥ ባይሳተፍና ሚኪ ከዚህ ጉዳይ ጋር ባይነካካ በጣም ደስተኛ ነኝ። ምክንያቱም ሚኪ ማለት ወንድሜ ነው፣ የስራ ባልደረቤ ነው፣ ብዙ ነገሬ ነው እና እዚህ ጉዳይ ላይ ባይሳተፍ ደስ ይለኛል። አሁን የጤና ሁኔታም እየተሻለ ነው። በተሻለ መጠን ጉዳዮቹን አጣርተን ፍትህ የሚገኝበትን ሁሌ የምንለው ነገር አለ። እኛ የምንፈልገው ፍትህ እንዲገኝ ነው እንጂ ያ ሰው ሀብታም ነው፣ ያ ሰው ጋዜጠኛ ነው፣ ያ ሰው ታዋቂ ነው የሚለው ነገር እኛ ጋር ቦታ የለውም። እኔም ካጠፋው ለህግ መቅረብ አለብኝ። እኔ ቤተሰቦቼ አጥፍተው እንኳን ለቤተሰቦቼ አልተመለስኩም። ሁሌ የምንለው ነገር ነው። ሁሉም ህግ እኩል ነው። ለእኔ የሰራ ለእናንተ ይሰራል፣ ለእናንተ የሰራ ለሚኪ ይሰራል። ስለዚህ ያጠፋ ሰው ሁላ መቀጣት አለበት። ለዛም ነው ይህን ነገር ከስር መሰረት የምናጣራው። ከኛ መሀልም ያጠፋ ካለ መቀጣት አለበት። ከሚኪ ወገንም ከስራ ባልደረቦቹም ከቤተሰቦቹም የሚነካካ ጉዳይ ካለ ያጠፋ ሰው መቀጣት አለበት። የተበደለ ሰው ደግሞ ፍትህ ማግኘት አለበት። ሁሌ የምንለው ለፍትህ ነው የቆምነው እና ከኛ መሀልም ያጠፋ ቢኖር እስከ መጨረሻው ታግለን ፍትህ መገኘት አለበት። እኛም ካጠፋን ለመቀጣት ዝግጁ ነን። ቤተሰቦች ግራ መጋባት በኮመንታችሁ እያየው ነው እና ሀሳብ አስተያየታችሁ አይለየን። ምክንያቱም የእናንተ ኮመንት ነው ብርታት የሚሆንን። ምንም አንድን ሳይድ ብትደግፉ ምንም እኛን ኦር ሚኪን ኦር ደግሞ ብዙ ነገሮች ኮመንት ላይ ይጻፋል። እኛ እውነቱ እስኪወጣ ድረስ ማንንም ላለመወንጀል እየሞከርን ነው። ግን ነገሮቹ አስከፊ እየሆኑ ነው። ካሰብናቸው በላዮች ብዙ መረጃ እየተገኘ ነው። ቤተሰቦች ዛሬ በጊዜያዊ ማቆያችን ወንድሜ ሳሚ እንግዲህ ያሬድን ይዞት እየመጣ ነው። ከያሬድ ጋር ያው እጮኛውንም አግኝተን አወጣተናታል። የምናውቀውን ያክል እናቱ ልትገደል እንደነበርና እሷንም አድነናታል። ቢያንስ ያሬድ ዛሬ አንድ እውነታ እንዲነግረን እንፈልጋለን። ያሬድ የደበቀው ነገር ምንድን ነው?
ብዙ ነገር እንደደበቀን እርግጠኛ ነኝ ይመስለኛል። ደርሰዋል። እስቲ እንዴት ናችሁ? ተሙዬ እንዴት ነህ? ደህና ነህ? ደህና ነኝ። ጤናን እንዴት ነው? ይመስገን። ሳሚ ግባ። በጣም ጤናዬ ደህና ነው። ዋናው ደህና መሆንን ነው የምፈልገው። አሁን ይኸውልህ እዚህ ጋር ማስመሰል ደህና መሆንን ምናምን አልፈልግም። አረ የምሬን እኮ ነው። እኔ ስለጸጸተኝ እኮ ነው። አንተ ከኔ በላይ አሁን ከእናትህ በላይ የኔ ጉዳይ ሳስቦ ነው ስለ እናትህ ሳትጠይቅ ከሆነ ማስመሰል ጨዋታው ይብቃና ወደ እውነቱ እንምጣ። ይገባሃል? ማስመሰል ጨዋታው ይቅርና ወደ እውነቱ እንምጣ። ይኸውልህ ከዚህ በኋላ ሌላ ዝባዝንኬ ሌላ ነገር አልፈልግም። አንድ በአንድ የምትናገርበት ሰዓት ነው። ሁሉንም እውነት እንዲወጣ እንፈልጋለን። ውድ ቤተሰቦች እናቱ ታግታ ለግድያ ደርሳ ስለ እናቱ ሳይጨነቅ የኔ ጤንነት ነበር ሲያሳስበው የነበረው። አታስመስል፣ አትዋሽ። ስለ እናት እገታ እንኳን ጉዳይ ካልነበር ማስፈራሪያ አድርገው እሷን ይዘውብህ እንኳን አንተም የደበቀው ነገር አለ። ምንድነው የደበቃችሁት? ምንድነው ውስብስብ ታሪኩ? ቆይ ለምንድን ነው እኔ ለመግደል የተፈለገው? ሚኪስ እዚህ ጉዳይ ላይ ምንድን ነው እጅ የተሳተፈው? ለምን ውስብስብ የምታረጉት? ያቺ ጮኛ ሚስት ተብዬዋንም ይዘናታል ታውቃለህ። ሌላ ነገር ውስጥ አንግባ። እውነቱንና እውነቱን ተናገር። ምንድን ነው ይሄ ጉዳይ? ውስብስብ የምታረጉብኝ ለምንድን ነው? ምንድን ነው የተፈጠረው ነገር? እሺ በቃ ያለውን ነገር እውነቱን እነግርሃለሁ። ለምንድን ነው እኔን የምታስጨንቁኝ? እሺ እሷ ነች በቃ እቺ ፍቅረኛ ተብዬዋ ነች፣ እጮኛዬ ነች። ይኸውልህ እዚህ ውስጥ የከተተችኝ በእሷ ጦስ ውስጥ ነው እዚህ ውስጥ መከራ ውስጥ የገባሁት። በእሷ ምክንያት ነው እናቴም ልትታገት የቻለችው። በሰላም ተቀምጬ የነበርኩት በሰላም እየሰራሁ የነበርኩት ሰውዬ በእሷ ምክንያት ነው ይኸውልህ ጦስ የደረሰብኝ። በእሷ ምክንያት ማለት ምን ማለት ነው? ስለ በቃ እሷ ነች ሁሉንም ነገር ሴራውን ስጠነስስ የነበረው ከዛ ሚኪ ከሚሉ ሰውዬ ጋር። ከሚኪ ጋር ምንድን ነው የሚያገናኛቸው ያንተ እጮኛና ሚኪ? እኔ እሱን በምን አውቃለሁ? ይገናኛሉ ስልክ ይገናኛሉ ስልም በምን ኬዝ እንደሚገናኙ አላውቅም። ትይት ማታ ላይ እንደውም ይደውላል መሰለኝ፣ ይደውላታል፣ ወጥታ ታወራለች ስልክ ለረጅም ሰዓት ታወራለች። አሁን የማስመሰል የውሸት ድራማ ተውና ወደ እውነቴን እኮ ነው። እናትህን የሚያህል ነገር አድነንልሃል። አውቃለሁ፣ እሱንማ በጣም አውቃለሁ። አመሰግናለሁ። እውነት ወይስ ይህም ድራማ ነው? ኑሩልኝ፣ ክበሩልኝ። እውነት አረ እንደዚህ አይደለም። ለምን አታምነኝም? ተመረመነኝ። እውነት ጸጽቶኛል። እኔ ለምን አትረዳኝም? አንተ እንኳን አሁን ግልጽ ነገር ነው እየጠየቅ ያለው። ምንድን ነው የተፈጠረው ነገር ነው እያልን ያለ ነው። እናት አደጋ ላይ ነበረች፣ ልትገደል ሲል ነው ጫፍ ደርሰን አድነናት የነበረው እና ቢያንስ ተሙላ ያደረግከውን ነገር ተወው፣ እስካሁን የተፈጠረውን ነገር እርሰው። እናትን ስላዳንልህና ወንጀለኞች በቁጥጥር ስር መዋል ስላለባቸው ግልጽ አድርገህ ንገረን። እጮኛ ተብዬዋ ሲጀመር ከመጀመሮ ነው የመጣችው። ምን አይነት ግንኙነት ነው ያላችሁ? እናት ጭምር አያውቋትም። ከሆነ ጊዜ በኋላ ያወቋ ሴት እንደሆነ ነው ሲነግሩ ነው የነበረው። እና እንዴት ነው በአንድ ጊዜ ሁሉ ነገር ልውጥውጥ ብሎ እዚህ ደረጃ ላይ ሊደርስ የቻለው? ሚኪም ጭምር ለእኛ ሲነግረን ነበረ እቺ እጮኛ ተብዬዋን እንደማያውቃት ወይም ደግሞ አንተኛ እጮኛም ልጅም እንደሌለ በአንተ ፊት ሲያወራ ነበረ የነበረው። እና ይህ ሁሉ አዲስ ነገር በአንድ ጊዜ እንዴት ሊፈጠር ቻለ? ነው የእናትህ እገታም ድራማ ነው? እናትን ያሳመምከው፣ እናትን እንደ ውሻ ያሳሰርከው፣ አይኗን አፏን አፍነ እንድትሰቃይ ያደረግከው ይህም ድራማ ነው? ግልጽ አድርገህ ንገረን። ይኸውልህ የእነሱ የሁለቱ ስራ እኮ ነው። ሁለቱ ናቸው እንደዚህ የሚያደርጉት። ምክንያቱም እውነቱን ለምን ተናገርክ ብሎ ነው እሷ ላይ ሁላ እናቴ ላይ ሁላ ይህን ሁላ ነገር ያደረሱባት። ይሄ የውሸት ድራማችሁ ይበቃናል። ኧረ ተሙ መነኛ፣ እውነቴን እኮ ነው። እኔ ለምን አታምነኝም አንተ? እኔ ምንም ነገር አላምንም። ይሄ የውሸት ሚኪ ያደረገውን ነገር ተሙ ላይ ያደረሰበትን ነገር ስለተናገርኩ ነው እናቴ ላይ ሁላ ነገር ያደረሱባት፣ ሁላ በደል የደረሰባት። ለዛ ነው እንደዚህ እያደረጉኛል። ከእሷ ጋር ተባብረው እንደዚህ የሚያደርጉት። ነግሬያለሁ እኮ ባለፈውም ተናግሬያለሁ እኮ እኔ እንደዚህ እያደረጉብኝ ነው ስልክ አንተ አላምንም አልከኝ እኮ። እሱ ነው እንደዚህ የሁላ ድራማ የሚሰራው የሚጫወተው ስልክ። አሁን እጄ ስላወጣው ነው የሁላ ነገር እንደዚህ የሚያደርጉት እነሱ ሁለቱ። አሁን አንተ እየተረዳኸኝ አይደለም እኮ። እንዴት አድርጌ እንደማስረዳ ነው እንግራ የገባኝ። እስቲ ንገረኝ። እጮኛን በጣም በሚያሳዝን ሁኔታ ከእጮኛ ጋር ቆይታ ባረግንበት ሰዓት የነገረችን ነገር ነበር እና ምን ያህል መናበብ የሌለው ስራ እንደምትሰሩ ጭምር የሚያሳይ ነው። ከሰዓታት በፊት አግኝቼዋለሁ ብላ ነው የነበረው። አንተ ደግሞ እኛ ጋር ከቆየ ቀናቶች ተቆጥረው ነበር። እሷ ግን ከሰዓታት በፊት አንተ እንዳገኘ አድርጋ ነበር ስትዋሸ ነው የነበረው። በጣም ስናወጣጠትና ስናስፈራራት ነው ያንዳንዱ ነገር ግልጽ አድርጋ ነው የነገረችን፣ እናት ያለችበትን ቦታም የነገረችን። እና በዚህ ልክ መናበብ የጎደለው በዚህ ልክ ዝርክርክ የሆነ ስራ እንዴት እንደሰራችሁ አላውቅም። ነገር ግን አንደኛ እናትን እንደዚህ አይነት ሴራ ውስጥ የከተትካት
ከዛ በተጨማሪ ደግሞ እጮኛ ተብዬዋ ምን አይነት ስራ ውስጥ እንደምትሰማራ እንዴት አንተን ልታስገድድ እንደቻለች እና በዚህ ልክ አንተ እንደዚህ አይነት ወንጀል ላይ እንድትሳተፍ እንዳደረገች ንገረን። ይህንን ነገር ማብራሪያ ካጣላት ግን ቀጥታ ወደ እስር ቤት ነው የምንወረውረው እኮ ነገርኩህ እኮ ለምን አትረዳኝም አንተ? እንኳን ሁለቱ ናቸው እንደዚህ የሚያደርጉት። ምክንያቱም ይህን ነገር ስለተናገርኩኝ እውነቱ ስላወጣውኝ ነው እነዚህ ሁለቱ ተባብረው እሷም አለችበት ብዬ ተናግሬያለሁ እኮ ነው። ሁለቱ አንድ ላይ ነው ሆኖ እንደዚህ ሴራ የሚጠነስሱት ስልክ አንተ አላምንም አልከኝ። ለዛ ነው እናቴ ላይ እንደዚህ በደል የሚያደርሱባት። ከእሷ ጋር የተዋወቅነው በአጋጣሚ ነው። በአጋጣሚ ተዋወቅን። በቃ እኔም ወደ ፍቅር ውስጥ ገባል። እናቴ ያለውን ነገር ትነግረኛለች። እረፍ፣ አትሆንም ይቺ ልጅ ለአንተ አትገባህም፣ አትሆንም። እኔ ይህን ነገር መስማት አልችልም። ይኸውልህ የውሸት ድራማ ፈጠራህ በቅቶኛል። ይገባሃል? ይኸውልህ ያንተን የውሸት የፈጠራ ነገር ለመስማት አይደለም እዚህ ገቢውት። አሁን እሺ ተረጋጋ። ሂድና እሷን ይዘህልኝ ትመጣለህ። እኔ እሱን አዋራዋል። ሂድ። ይኸውልህ ያንተን የፈጠራ ታሪክ ለመስማት ዝግጁ። እሷን አዘጋጁልኝ፣ በመሀል ታመጡልኛላችሁ። ይኸውልህ ያንተን የፈጠራ ታሪክ መስማት አልፈልግም። እውነታውን ተናገር። ከሚኪ ጋር የሚያገናኝ ነገር ምንድነው? በመሀል ላይ ያሴራችሁ ሴራ፣ እኛ ላይ የምትጮቱት ድራማ ይበቃል። ምንም እኮ ያሴርነው ነገር የለም። እገልሃለሁ። ይኸውልህ እኔ እንደዚህ አይነት ቀልድ አልፈልግም። ህይወታችን አደጋ ውስጥ በእናንተ በገዛ ጓደኞቻችን ይህን ያህል መከዳት አይገባል። ይገባል? እኔ አንተ ሚኪ ብዙ ነገር አሳልፈናል። እኔ አንተ ሚኪ ሆነን ብዙ ነገር አሳልፈናል። ስለዚህ ሁሉንም እውነት ትናገራታለህ። ይገባል? ሁሉንም እውነት አንድ በአንድ አሁን የምትናገርበት ሰዓት ነው። ይገባል አይደለ? ምንም እየተረዳኝ አይደል? ለምን አትረዳኝም አንተ? ምንድነው የምረዳ? ንገረኝ እስቲ ምን ልረዳ? በእናቴ እኮ ነው የመጡብኝ። በእናቴ እኮ ነው ያስፈራሩኝ። እናቴ እያየህ ካልነበር እንዴ? በእናንተ ምክንያት እኮ ነው እናቴ የተረፈችው እኮ። አግቶብኝ እኮ ነው አግቶብኝ። 3 ቀን ሙሉ ምግብ ሳትበላ ውሃ ሳትጠጣ እኮ ስለ እናትህ እኮ አልተጨነክም። እኛ ነን ፈልገን እናትንም ቢሆን ያገኘነው። አንተ ስለ እናትህ አልተጨነክም እኮ። እንዴት አድርጌ ላግኛት እኮ እየፈለግኳት ነበር እኮ እኔ። አሁንም ቢሆን የደበቃችሁት ድራማ የደበቃችሁት ውሸት እንዳለ እርግጠኛ ነኝ። ምክንያቱም ነገሮች ውስብስብ ነው። ለምን ራሷን አትጠይቋትም እናንተ? አንተ እያስመሰልክ እንደሆነ ውስጤ ይነግረኛል። አንተ መቼም እውነት ተናግራ አታውቅም ያሬድ። ከድሮም ጀምሮ ከመሃላችን አስመሳዩ ሰው አንተ ነበርክ። ከሃዲው አንተ ነበርክ። ከድሮም ይሄ ባህሪ ያለብህ። አሁን ደግሞ በህይወቴ መታል፣ በኑሬ በላይፌ በብዙ ነገራችን መታል። ይሄ እውነት ካልወጣ ህይወትን ማበላሸው። እናቴ እኮ ታግታብኝ ነበር እኮ ነው እያልኩ የነበረው እኮ። አንተ ለምን አትረዳኝም? አንተ መታገቷን ያንተ እናት ብትታገትብኝ እንደዚህ ዝም ትላለህ? አንተ ለእናትህ አትጨነቅም። አውቃለሁ ያሬድ። አንደኛ ደግሞ አንተ አይደለም ያስለቀቃት፣ እኛ ነን ያንተ እናት እንዳትገደል። ምክንያቱም ቤተሰቦች ቴክስት የሚለው ተገሎ እንዲሳበብ ነው። አንተ ደግሞ እርግጠኛ ነኝ ለእናትህ እንኳን ማትመለስ አጭበርባሪ፣ ለብር ስትል ምን የምታረግ ሰው ነህ እኮ። እውነቱ ስለተናገርኩ እኮ ነው። በእናቴ ያስፈራርቶ እናቴን ያዙብኝ እኮ። ለምን አትረዳኝም አንተ? አሁንም ቢሆን ውስብስብ ነገር አለ። አረ ያላንተ ጓደኛ የለም። አንተ እንኳን ተረዳኝ እባክህ። አረ ተሙት። አንተ አሁን የደበቅከው ነገር አለ፣ እርግጠኛ ነኝ። ምንም የደበቅኩት ነገር የለም። እውነቱን የነገርኩህ እኮ ነው። የዋሻው ነገር አለ ያሬድ። አንወሻሽ። ከሚኪ ጋር እኔን አነካክተህ ዞር ለማለት ከሆነ መቼም ከዚህ ጉዳይ አትወጣም። እውነቴን እኮ ነው የነገርኩህ። ዋናው ሴራውን የሚጫወተው ሚኪ ነው። ነገርኩህ እኮ። ሁለቱ ናቸው ይህን ነገር የሚያቀነባብሩት። ለሁለቱ ነው። አረ ተረዳኝ። ፓስፖርቱንም ቪዛውንም ያስጨረሰላት ራሱ ሚኪ ነው። እኔ ምንም የማውቀው ነገር የለም። እዚህ ውስጥ እጄ የለበትም። እኔ ያለውን ነገር እውነቱ ስለተናገርኩ ነው ሁላ በደል እየደረሰብኝ ያለው በእኔ ላይ። አረ እባክህ ተረዳኝ። ስላለቀስክ ምንም አትሸግደኝም። እውነቴን ነው። ብዙ ነገሮች ማረግ ከብዶኝ፣ አሁን ግን አለቃችሁ። እያነከስኩም ቢሆን ህይወትን ማበላሸው። እውነቱ መውጣት አለበት። ከዚህ በላይ ድራማችሁ ይበቃኛል። እውነቱን እኮ ነው የነገርኩህ። ከዚህ በላይ እባካችሁ አምጡልኝ። ድራማችሁን መስራት እኔ ላይ ታቆማላችሁ። ይገባሃል? አሬ ምን ድራማ ነው የምትለኝ? ኧረ እባክህ ተረዳኝ። አስገባት። እኔ አወራ ጉዳረከኝ አይደል? አጅሪት መጣሽ። ጉዳረከኝ። አንቺ ሴጣን፣ ጉዳረከኝ። አንቺ ሴጣን። ለዚሁ ነበር አይደለ? ለዚሁ ነበር። እስቲ አታሳስ። ባንቺ ምክንያት እኮ ነው እናቴ ታገተችው። በኔ ምክንያት አይደል? በኔ ምክንያት። አዎ ባንቺ ምክንያት። አንቺና ሚኪ በሰራችሁ ሴራ፣ በጠነሰሳችሁት ጥንሰሳ ነው ሁላ ነገር ያደረሰብኝ በኔ ላይ። እኔ እዚህ ውስጥ የከተትከኝ ጉዳረከኝ። ያዘኝ፣ አበላሸብኝ። እና አንቺ ገና ያልጨረስነው ብዙ ነገር አለ። አበላሸኝ። ገና ብዙ ነገር አለ። ምንድነው ያዘ? እስቲ ቆይ አንተ አንድ ነገር ንገረኝ። አሁን እኔን ለማስመሰል እዚህ ጋር እኔ ጋር ሆናችሁ ለማስመሰል ይሄን ነገር ድራማችሁን አትስሩ።
አሁን የምፈልገው እውነትና እውነት ነው። እኔን ማን ሊያስገድለኝ እንደሞከረ ወይኔ ያሬድ ከሚኪ ጋር የሚያገናኘው ኬዝ ምን እንደሆነ ታወጧታላችሁ። እኔ እኮ እውነቱን ነግሬሃለሁ እኮ አንተ እኮ ነው አልረዳም እያልከኝ እኮ። ያንተ እቺ ጭራቅና ያ ሚኪ ተብዬው ናቸው ሁለቱ። እኔ ላይ ያላከክ ነው ወይ? አዎ አንቺ እኔ ላይ ያለቅ አታፍርም? ህይወቴን አበላሽተክ። የምን ህይወት ነው የምትይው? ሲጀምር ህይወት አለሽ አንቺ? ጭራሽ እንደዛ ትለኛለህ? ዝም በይ ጭራሽ ጭራሽ ዝም በል። እንደታወራት አርጋት። ዝም በል ዝም በል ዝም በል አልኩሽ። ዝም በል አሁን ተናገሪ። ምንድነው የምናገረው? አሁን እናንተ አወራን አይደል እንዴ? ያወራናቸው ከካሜራ ጀርባውን ካሜራ ላይ የሚያወራናቸው ነገሮች አሉ እኮ። ታዲያ አሁን እየመጣህ አዲስ እንዳዲስ አውሪ የምትለኝ ምንድነው? አሁንም ቢሆን መልሶ አልተመለሰም። ማስረጃ እፈልጋለሁ። አንድ ሰው ስትሆን እጅሉ ያለ ማስረጃ አልፈልግም። ምንድነው ማስረጃ የምትለው? ከኔ ጋር አወራን አይደል እንዴ? ምንድነው የምጨቀጭቀኝ? አንተ ሰው እየመጣ እንዴ ከመሄድበት ከስንት ነገር አስተጓጉልከኝ እኮ። ሀገር ለማምለጥ ስትይ ነው ያዝንሽ ነቱ። ከመሄድበት አትበይ። ወንጀል ሰርተሽ ልታመልጪ ስትይ ነው እጅ ከፍንጅ ኤርፖርት ላይ ያዝንሽ። ከሀገር ለመውጣት አይደለም ለስራ ነው ብዬ ስንት ያስረዳውክ ስንት ያስረዳው። አሁንም ወደ ውሸት እንመለስ እንዴ? እየዋሸሁ አይደለም እኮ አውራ። ወደ ሌላ ውሸት እንመለስ። አንቺ እኮ የሱን እናት ልታስገድይ ስትይ ነው። እኔ አይደለሁም እያልኩ እኮ ነው። እኔ አይደለሁም እኮ። አንቺ ስልክ ላይ እኮ ነው ቴክስት የተገኘው። ንገሪኝ እስቲ። እኔ አይደለሁም እኮ። በቃ አንቺ ስልክ ላይ ነው ቴክስት ያገኘው። እኔ መሮኛል፣ ሁሉ ነገር ስልችት ብሎኛል። በቃ ሰልችቶኛል፣ መሮኛል። እኔ መሮኛል። ሚኪና እሱ እንድታምናቸው አልፈልግም። ሚኪና እሱ እንዳታምናቸው ሁለቱ ናቸው። የዚህ ሁሉ ነገር የዚህ ሁሉ ሴራ ጠንሳሽ እነሱ ናቸው ሁለቱ። ምን ነው የምታወራኝ? አትዘበል። እንዳታምናቸው ማለት እኔ እናገራለሁ። በቃ ምኑ ነው የምናገረው? እኔና ልጄን የምትሰወኝ ከሆነ ምንም እኔ ላይ ምንም ነገር እንደማይደርስ ልጅሽ ምንም አይደርስባትም። እውነቱን ከተናገርሽ ልጅሽን ታተርፈ። ዝም በል አንተ። ይኸውልህ እንዴት እንደሚናገረኝ እያየክ ነው። እሱን ታዩ። ልጅሽን ዋስትና ሰጥሻለሁ፣ ደህና ትሆናለች። አንተ ዋስትና የምትሰጠኝ ከሆነ እኔ ምንም ነገር እንደማይደርስ እመኚኝ። እውነቱ ከወጣ ከዚህ ነገር ሁሉ ነገር እኔ በቃ መደክሞኛል። ልጄን ማሳደግ እኔ ጥሩ ኑሮ ሰላማዊ ኑሮ መኖር ነው የምፈልገው። በቃ እኮ ምንድን ነው ያለውን ነገር ንገሪኝ። ሌላ ስልክ አለው እሱ የሚጠቀምበት ሁለተኛ ስልክ። እኛ ከያዝነው ውጪ ሌላ ቁጥር አለ። ሌላ ቁጥር አለው፣ ሌላ ስልክ አለው። መጨረሻው 84 የሆነ ቁጥር። አባሽ ነው የምታወራኝ? ና ሊገላት ነው። አንቺ ጭራቅ ለቀኝ ገላታለሁ። እቺ ዋ ደህና ነሽ? አውጣት። ሳሚ ቆይ እንዳይሞትብህ እጅ ላይ ሳሚ ቶ ሳሚ ልቀቀው። የደበቀው ቁጥር አለ፣ እሱ ይጣራ። ይዘው ውጣ። ሰላም ሰላም፣ ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? እንግዲህ ውድ ቤተሰቦች ዛሬ በአንድ መረጃ በዚህ ፎጣ አንድ ማስረጃ ሚኪን በተመለከተ አንድ ትልቅ ማስረጃ እጃችን ገብቷል። ይህ ማስረጃ ስናገኝ እንደውም ድርጊቶቹን የተፈጠሩ ነገሮችን በካሜራ ስር ለማቆየት አልተመቸንም ነበር። አንድ ትልቅ ማስረጃ በዚህ ፎጣ ይዣለሁ። ውድ ቤተሰቦች ሚኪ ቤት አካባቢ ነው የምንገኘው። አሁን የምንገኝበት ሰዓት ኦልሬዲ 12 ተኩል አካባቢ ነው። እንግዲህ ሚኪ ከስራ እስኪመለስ እዚህ ሆነን ለመጠበቅ ከቻለ በጊዜ ከመጣ በዚህ ሰዓትም ገብተን እሱ ለማዋራት እዚህ በሚኪ ቤት አካባቢ ነው የምንገኘው። ውድ ቤተሰቦች በዚህ ፎጣ ውስጥ እርግጠኛ የሚያደርገን አንድ ትልቅ ማስረጃ አግኝተናል። ሚኪን በተገናኘ ይሄን ማስረጃ ይዤ ሄጄ እሱ ቤት ገብቼ ስለዚህ ማስረጃ ትልቅ መልስ እንዲሰጠኝ እፈልጋለሁ። በዚህ ፎጣ የጠቀለል ነው፣ አሻራችን እንዳይነካው፣ ሌላ ንክኪ እንዳይኖር፣ ለሌላ ነገር እንዳይጋለጥ በዚህ ፎጣ ጠቅልለነዋል። ምክንያቱም ነገ የሚፈጠረው ስለማናቅ ነው። ሚኪ ልክ ነህ። እንግዲህ ተሙ ያው ውድ ተመልካቾቻችን አስደንጋጭ መረጃ ነው ይዘን የነበረው። ያንን መረጃ ደግሞ በደንብ ለማጣራት እየሞከርን ያለ ነው እና እጃችን ላይ ያለውን እያንዳንዱ ማስረጃ ለህግ አካላቶችም ለማቅረብ ከዛ በተጨማሪ ደግሞ ከዚህ ጋር ቀጥታ ይገናኛል ብለን የምናስበው ሚኪ ነገሮችን ለማውራት እንዲመች ወደ ሚኪ ቤት ሄደናል ማለት ነው። ከተወሰነ ደቂቃ በፊት እኔም ሄጄ ሚኪ መኖር አለመኖሩን ቼክ አድርጌ ነበር። አልመጣም ነው ያሉት። ስለዚህ እዛው አካባቢ ለሚኪ ቤት ቀረብ ያለ ቦታ ላይ ቆመን ነው እንግዲህ እየጠበቅን ያለ ነው። ስለዚህ ሚኪ ሲመጣ ቀጥታ ወደሱ ጋር ገብተን የተፈጠረውን ነገር ለማውራት እንሞክራለን ማለት ነው። ከዚህ በፊት እንግዲህ ከሱ ጋር በተለያየንበት አጋጣሚ ምንም አይነት ማስረጃ ሳይኖራችሁ ወደ እኔ ጋር እንዳትመጡ ብሎ ነበር፣ ወይም ደግሞ እኔ ራሴ ማስረጃ ካላችሁ እመጣለሁ ብሎ ነበር። ነገር ግን እሱንም ማስረፋ ስለሌለብን ያለውንም ነገር ማጥራት መቻል ስላለብን ሚኪ ሲመጣ ጠብቀን እንግዲህ ወደ እሱ ጋር መንገብ ይሆናል ማለት ነው። ተሙ ውድ ቤተሰቦች ትልቅ ማስረጃ እጃችን ገብቷል። ያው ብዙ ጥበቦች ብዙ ነገሮች ተፈጥረዋል። እንግዲህ ሁሌ እንደምንለው እኛ ለተበዳዮች ፍትህ ለማስፈን እንዲሁም ደግሞ
ያጠፋ ሰው እንዲቀጣ ነው የምንፈልገው። እዚህ ውስጥ ያለው መረጃ ሄጄ ሚኪ ፊት ነው መክፈት የምፈልገው። ምንድን ነው በዚህ ፎቶ የጠቀለል ነው? ሚኪ ራሱ መልስ የሚሰጠን ይሆናል። ከውስጥ ያለው ነገር ከእሱ ጋር ምን እንደሚያገናኘው ማወቅ እፈልጋለሁ። ስለዚህ ነገር ሚኪ ጋር ገብተን የምንጠይቀው ነው የሚሆነው። በተቻለ መጠን እስከመጣ ድረስ ዛሬ አዳርም ቢሆን እዚህ ለመጠበቅ ነው ዋና ዓላማችን ነው። ውድ ቤተሰቦች እንግዲህ ውድ ቤተሰቦች ሳሚ በየ30 ደቂቃ ልዩነቱ እየሄደ ሚኪ መምጣት አለመምጣቱን ቼክ ሲያደርግ ነበር። እስካሁን አልመጣም። ውድ ቤተሰቦች እንግዲህ መኪናችንንም ሊያቃት ስለሚችል ብለን ከነሱ ከሚኖርበት ብሎክ ራቅ ብለን ነው የምንገኘው። ምክንያቱም መኪናችንን ካዩ የሱ የስራ ባልደረቦችም እሱም ቢሆን ይህ መኪና ሊያውቀው ስለሚችል ለስራ የምንጠቀምበት መኪናም ስለሆነ ለደህንነታችን ስንል ሚኪ ምክንያቱም በጣም ተረብሿል። ያለበት ሁኔታ እኛ ራሱ ግራ ገብቶናል። ምክንያቱም ተበዳይ ተጎጂ እዚህ ጋር እኔ ነኝ። ከሞት የተረፍኩበትን እድሜ እየኖርኩ ነው ማለት ይቻላል። ትንሽ ስህተቶች ተፈጥረው ህይወት ያልፎ ነበረ። አሁን ግን በፈጣሪ ገዛ በፈጣሪ እርዳታ በእናንተ ጸሎት አሁን ተርፌ ይኸው እናንተ ፊት ካሜራ ፊት ቀርብ ያለው ሚኪ ምንድነው የደበቀው ነገር? ከጀርባ ያለው ታሪክ ምንድነው? እዚህ ፎቶ ውስጥ ያለውስ ምንድነው የሚለውን ሚኪ ራሱ ሲመጣ የሚመልስ ነው የሚሆነው። በተቻለ መጠን እሱ ሲመጣ ያለውን ነገር የምናሳያችሁ ነው የሚሆነው። አሁንም በተደጋጋሚ እየሄደ ወንድሜ ሳሚም የስራ ባልደረቦቻችንም ቼክ እያደረጉ ነው። እስቲ ዞር ብለን ስለቆምን አሁንም ቢሆን ሄደው ቼክ ያደርጋሉ። አዲስ ነገር ካለ ለእናንተ የምናሳውቅ ነው የሚሆነው። ሚኪ ለዚህ ፎጣ ለጠቀለለው ነገር መልስ እንደሚሰጥ 100% እርግጠኛ ነኝ። ወንድሜ ሳሚ ከስራ ባልደረቦች ወጣ ብለህ አንተ ቼክ ታደርጋለህ። አዲስ ነገር ካለ ለእናንተ በካሜራ ውስጥ በቻለ መጠን ቀርጸ የምናሳያችሁ ነው የሚሆነው። ቀጥታ እንግዲህ እሱን ወደ መጠበቅ ነው የምንሄደው። ሳሚ ምን ተፈጠረ? ሚኪ ሳይገባ አይቀርም እያሉ ነው። እኛ እንውረድ ያለው ነገር እያንዳንዱ ነገር እንግዲህ ተመልካቾቻችን ሰዓቱ በጣም ሄዷል። አሁን ኦልሬዲ 3:20 ጉዳይ ለ4 ነው። ወደ እሱ እንሂድ። ውረድ እና ደግፈኝ። ያዙት አንዴ ሹፌሩ እዚሁ ይጠብቀን። አንተ አንድ ካሜራማን ብቻ ላክልኝ። ና እንውረድ በቃ። ውድ ቤተሰቦች እንግዲህ ከመኪና ወርደን ሚኪ ቤት ደርሰናል። እንግዲህ ወደ ሚኪ ቤት እየገባን ነው። እናንኳኳለን። አንድ ትልቅ መረጃ አለን ብለናችሁ ነበር። እሱ መረጃ ይዘን እንግዲህ መረጃችንን ከካሜራ ጀርባ አስቀምጠናል። ካሜራውን በደንብ አብረህ ትከታተልናለህ። ሚኪ መረጃ ከሌላችሁ እኔ ጋር እንዳትመጡ፣ ወር ደግሞ መረጃ ካላችሁ እናንተ ጋር እመጣለሁ ብሎ ነበር ማለት። እኛ ግን ወደ እሱ መተናል ይህን ጉዳይ ለማጣራት። ሳሚ እንኳኳለትና ሚኪ እኛ ነን። ሚኪ ተሙና ሳሚ ነን። ነው እባክህን ከቻልክ ና ሚኪ። ጤና ይስጥልኝ። እንዴት ነህ? ምን ትሰራላችሁ በዚህ ሰዓት? ከቻልክ ማክስና ኮፍያ አጠገብህ ካለ አድርገው። ለምንድን ነው ማስክና ኮፍያ ማድረግ? ካሜራ በማታ እዚህ ድረስ የመጣ ነው መረጃ ስላለ ሰዓቱን አይታችሁታል? አዎ፣ ግን አንዳንድ አስቸኳይ ደግሞ ደግመን እንደማንገናኝ ብለን አቅረጽ። ማክስና ኮፍያን አድርገህ ውጣ ለደህንነት። አለበለዚያ እንዲሁ መቅረጽም እንችላለን። አንድ ደቂቃ ጠብቁ። እንግዲህ ወደ ተመልካቾቻችን ያው በማታ ወደዚህ መምጣታችንን ተሙ እየነገራችሁ ነው የነበረው። አስቸኳይ በጣም አንገብጋቢ መረጃ አግኝተን ስለነበር ነው ወደዚህ መተን የነበረው። ለዚህ ነገር ደግሞ ራሱ ሚኪ ነገሮችን ማጥራት አለብን ብለን ነው እንግዲህ ተሙዬ። ውድ ቤተሰቦች ትልቅ መረጃ ነው ያገኘነው መረጃ ምንድን ነው የሚለውን አሁን እንግዲህ የምናሳያችሁ ይሆናል። ሚኪ ውጣና እሱ ፊት ነው መጠየቅ የምፈልገው። ትልቅ መረጃ እጅ ገብቷል። እኔ ያለ መረጃ ያለ ማስረጃ ማንንም አልከስም። ገና ልብሴን ሳልቀይር እንኳን ነው የመጣችሁት። ምንድን ነው? ይገባናል፣ ሰዓቱ በጣም መሽቷል። ወደ ቤት መግባት ስለማንፈልግ ምናልባት ያው ከመሸ ነው የመጣ ነው። ሰዓቱ በጣም ነጋጭ ነው እና አንዳንድ መረጃዎችን አግኝተናል። ሚኪ ዳግመኛ መረጃ ይዘን ካልመጣን ወደዚህ ቦታ ላይ ልንመጣ እንደማንችል ነግረን እንዳትመጡ ብለን ነበር። ነገር ግን ማስረጃዎች እኔና ወንድሜ ተሙ ይዘንብህ ስለመጣ ነው ወደዚህ ቦታ ላይ ልንመጣ የነበረው። ሳሚ ይህን ነገር ተነጋግረን ጨርሰናል። እኔ ደክሞኝ ያለፉትን ቀናቶች አልተኛውም። ሰዓቱ ስንት ሰዓት ነው? በ4 ሰዓት የሰው ቤት የምታንኳኩት ገና እኔ ልብሴን ልቀይር። ለእኔ አሁን ተሙ ከአንተ ጋር ማውራት አልፈልግም። እኔም ከአንተ ጋር ባላገናኝ አሁን ይሄ ነገር እስኪጣራ ቤተሰቦች እርግጠኛ እስኪሆን ከሚኪ ጋር ባልገናኝ ደስ ይለኝ ነበረ። ብዙ መረጃ አግኝተን ለትንሽ ነገር አንመጣም ብለን እንደ ቃሌም ማስረጃ እጃችን ገብቷል። ትልቅ ማስረጃ ቤተሰቦች እንደዚህ ጉዳት ላይ ሆኜ ማስረጃ ማግኘቴ በጣም ደስ ብሎኛል። ይሄ ማስረጃ አንተን ወንጀለኛ ያደርጋል ብቻ እያልኩ ትልቅ መረጃ ነው። አንተን ወንጀለኛ የሚያደርግ ማስረጃ ነው። ከአንተ ጋር በተገናኘ ነው። እሱን ደግሞ ላሳየ ነው እዚህ ድረስ የመጣው። እንዲያደር ስላልፈለግኩ ነው። ምክንያቱም አንተም ኬዝ እየሰራ ስለሆነ የሚገናኝ ከሆነ እንድታቆፍ ስለምፈልግ ነው። ምንድን ነው ማስረጃ? ትልቅ ማስረጃ
ሚኪ የትም እንደማታመልጠኝ እኮ ነግሬ ነበር። ይኸውልህ ማስረጃው ምን እንደሆነ ተናገር። ካልሆነ ይኸውልህ እኔ መሄድ አለብኝ። የትም አትሄድም። እቤት አንተ ላይ ያዝነው ነገር አለ። እባክህን ሚኪ እንደዚህ አይነት አላስፈላጊ ነገሮች አይደለም። እቤት መግባት ስለማልፈልግ ነው። መሽቷል፣ አትጫወተው። ችግር የለውም። ሰው አንበጥበጥ። ሂድ ማስረጃውን አምጣ። ጊዜ ይኸውልህ ሚኪ በጣም በተደጋጋሚ ነገሮቹን ለማስረዳት ሞክሬ ነበር። ውድ ቤተሰቦች ማስረጃ እንደማገኝ እርግጠኛ ነበርኩኝ። እጄ ማስረጃ ገብቷል። ምክንያቱም እንዲታመም እየተሰቃየው ባለውበት በቂ ማስረጃ እንደማገኝ እርግጠኛ ነበርኩ። ሚኪንም ለዛ ነው አትቆጣ፣ በንግግር እንፍታው። እኛም ቢሆን አንተም መወንጀል ሳይሆን እውነትን ማውጣት፣ ለተበዳይ ፍትህ ማስገኘት፣ እሱም ተበዳይ ከሆነ ፍትህ እንድናስገኝለት እንጂ እኔም ቢሆን ተበዳይ ነኝ። እዚህ ነገር የግድያ ሙከራ የደረሰብኝ ሰው ነኝ። ስለዚህ እውነቱ እንዲወጣ ነው የምፈልገው። አምጣው እንካሳለ። ውድ ቤተሰቦች ካሜራማን በደንብ አሳየልኝ። ሳሚ ወደዚህ ለተመልካችም ለካሜራም እስካሁን ይህን ነገር አላስቀረጸውም። በፎቶ የጠቀለል ነው ለደህንነታችን ስንል ነው። ምንም አይነት ንክኪ እንዳይደረግ ከውስጥ ፌስታል አለ። አንድ መረጃ አሳያችኋለሁ ውድ ቤተሰቦች። እንግዲህ እዚህ ጋር የምትመለከቱት ቢላ ከሚኪ ጋር በተገናኘ ያገኘነው ማስረጃ ነው። በእጃችን ላለመንካት ይኸው በጥንቃቄ የአሻራ ምርመራ ስለሚደረግበት ስለዚህ ቢላ እንዳትነካው እባክህ። ስለዚህ ቢላ ይሄ ቢላ ምን እንደሆነ ትነግረኛለህ። ውድ ቤተሰቦች በፌስታል ነው እንደምታዩት የያዝ ነው፣ በማስረጃ ነው ይዘን ይመጣ። ስለዚህ ቢላ ንገረኝ። አንዴ ቆይ ሳም ልጠይቅህ። ይሄ ቢላ ምንድን ነው? ማስረጃ አገኝብሃለሁ ብዬ ነበር። ማስረጃ እንደማገኝብህ እርግጠኛ ነበር። ስለዚህ ቢላ እኔ ችግር የለም ጎረቤቶቹን እንዳይመጡ እያጣራ ያለሁት ነገር አለ፣ እናንተ አይመለከትም። ስለዚህ ቢላ ውድ ቤተሰቦች በቂ ምላሽ ፈልጋለሁ። አሻራ ምርመራ የሚደረግበት ቢላ ነው። ሚኪ ደግሞ ከዚህ ጋር የሚያገናኝ ጉዳይ እንዳለ ደርሼበት ነው። ስለዚህ ቢላ አንተ ምንም የሚመለከት ነገር የለም። እኔ በራሴ መንገድ አጣራለሁ። አሁን ከጨረሰ ወንጀለኛ ችግር የለውም። ካሜራማን ካሜራ ናጥፋልን።